ተመስገን ላረክልኝ ነገር እንኳን ባይመጥንህም ተባረክ አባ ተባረክ ለውለታ ምላሽ ምስጋና ላብዛልህ በጭንቅ ቀኖቼ ሁሉ ከጎኔ ነህ ስብራቴን ሳካፍል መቼ ደከመ ሁሉ በተወኝም ጊዜ የትም አልሄድም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ በአንድ መልእክት ወደ እናንተ ቀርብ ያለው ጌታ የተመሰገነ ይሁን። እግዚአብሔር ደግሞ እንደሚናገረን አምናለው። ጌታ ስሙ ለዘላለም ይባረክ። የታወቀ ክፍል ነው የማነበው የዮሐንስ ወንጌል ምዕራፍ 9 ቁጥር የዮሐንስ ወንጌል ምዕራፍ 9 ቁጥር 24 ላይ ያለውን የእግዚአብሔርን ቃል አንብቤ አጭር ጸሎት አድርገን እንቀጥላለን። የዮሐንስ ወንጌል ምዕራፍ 9 ቁጥር 24 እንዲህ ይላል፣ ስለዚህ እውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ እውር ነበርኩ፣ አሁን እንዳይ ይህን አንድ ነገር አውቃለሁ አለ። ደግመውም ምን አደረገልህ? እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኳችሁ፣ አልሰማችሁም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን? አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴ እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ ሲል ትመለከታላችሁ። እስቲ አጭር ጸሎት እናደርግና እንቀጥላለን። አቤቱ አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። ዛሬ ጌታ ሆይ ልታስተላልፍ የወደድከውን መልእክት በጌታ በኢየሱስ ስም ታስተላልፍ ዘንድ ጸልያለሁ። አንደበቴን በመክፈት እንድትጠቀምብኝ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እለምንሃለሁ። ጌታ ሆይ መናገር የተገባኝን ብቻ እንድናገር መንፈስ ቅዱስ ሁለንተናዬን አንተ ተቆጣጠር። ተባረክ። የሰጠኸኝን መልእክት ጌታ ሆይ ለሕዝብ እንዳስተላለፍ አቅም፣ ጉልበት፣ ብርታት የመንፈስ ቅዱስን እገዛ ስጠኝ። ተመስገን። ክብሩ ለአንተ ተጠቅልሎ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ ስለዚህ እውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት ነው የሚሉት። ሁለተኛ ጠርተው ነው። በጣም የሚገርም ነገር ነው። ሁለተኛ ጠርተው ኃጢአተኛ መሆኑን ይህ ሰው ኢየሱስ እኛ እናውቃለን አሉት። በጣም የሚገርም ነው። እኛ እናውቃለን ማለት እናውቅልሃለን ነው። እኛ እናውቅልሃለን በእኛ መጠን፣ በእኛ እርምጃ፣ በእኛ ሐሳብ ሂድ ነው። እና በእውነት ኢየሱስ ኃጢአተኛ ነው ወይ? በእውነት ያውቃሉ ወይ ብለን ስንል የሚያውቁት ምንም ነገር የለም። ኢየሱስ ኃጢአተኛ አይደለም። ኃጢአተኛ መሆኑን እኛ እናውቃለን ማለት በሌላ መንገድ ደግሞ ምን ማለት ነው ወዳጆቼ? ኃጢአተኛ መሆኑን እኛ እናውቃለን ማለት አንተም አልተፈወስክም፣ ዓይንህም አልበራም፣ ወደ ቀደመ ተግባር ተመለስ ማለት ነው። አይገርማችሁ? ፈውስ ትክክል አይደለም። ስለዚህ የሚሻለ አሁን እዚህ ከኛ ጋራ መከራከር ሳይሆን እዛው ሄደ የበፊት ቦታ በልመና መሰማራት ነው። የምን ፈውስ ነው? የምን የዓይን መብራት ነው የምታወራው እኮ እያሉ ነው። በጣም ነው የሚያሳዝነው። እና ሌላው በጣም የሚገርማችሁ ነገር እኛ እናውቃለን።
ታዲያ እነሱ አወቁ ማለት ይሄ እሱ አወቀ ማለት ነው? በጣም እኮ የሚገርም ነው። በእኛ እውቀት ሂዱ የሚሉ ብዙ ሰዎች አሉ። ነገር ግን እናውቃለን እያሉ የማያውቁ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። እና ይህ እሴት ዛሬ በእኛ ማህበረሰብ መካከል አለ። እኛ እናውቃለን የሚል ነገር በተለይ አውቃለሁ እናውቃለን የሚሉ ሰዎች አያውቁም ወዳጆች፣ አያውቁም። ምንም የደረሱበት ነገር የለም። አይደለም ስለ ኢየሱስ፣ ስለ ሌላ ነገር እኔ አውቃለሁ የሚል ሰው አያውቅም እሱ። እና እኛ እናውቃለን አይባልም ወዳጆች። ባልመረመሩት፣ ባላጣሩት፣ ባላዩት ነገር እኛ እናውቃለን ማለት በጣም ተገቢ አይደለም። እኛ እናውቃለን ማለት እንግዲህ በእኛ የእውቀት ልክ፣ በእኛ መረዳት፣ በእኛ አስተሳሰብ ተመላለስ፣ በእኛ ሳንባ ተንፍስ ማለት ነው። እኛ እናውቃለን ማለት በጣም ይሄ ነውር ነው ወዳጆች፣ አይባልም። ክብር ለእግዚአብሔር ለአምላካችን ይሁን። እኛ እናውቃለን። ኢየሱስን አያውቁትም እነዚህ ፈሪሳውያን። አይደለም ዛሬ ተአምራት እያደረገ ቀርቶ ሲወለድ እንኳን መች አወቁት? መወለዱን ለሄሮድስ ተናገሩ፣ አንቺ ቤተልሔም አበላው እንጂ። ቢያውቁማ ኖሮ ከሩቅ ምስራቅ ሰዎች መጥተው ሲሰግዱ እነርሱ ለምን እዛ ቤተልሔም እያሉ ለምን አልሰገዱ? ስለማያውቁትም። እና እኛ እናውቃለን ማለት በጣም ነውር ነው። የብዙ ሰዎችን በረከት ይዘጋል ወዳጆች፣ ይዘጋል። እነዚህ ሰዎች በረከት ዘጊ ናቸው። ለተሻለ ነገር የተዘረጉ ስላልሆኑ መዘርጋትን የማይቀበሉ፣ ማደግን የማይቀበሉ፣ ለውጥን የማይቀበሉ ሰዎች እንደሆኑ ነው ወዳጆቼ የምንመለከተው። እኛ እናውቃለን ያለ ሁሉ አዋቂ አይደለም። በመጣንበት ቤተ እምነት እኮ እኛ እናውቃለን ብለው እዛው ሊያስቀሩን የፈለጉ ሰዎች ነበሩ። በጣም የሚገርማችሁ በቀድሞ ተግባራችን እዛው። ነገር ግን የሚያውቅ ጌታ ለይቶ አወጣ። አይገርማችሁም? የሚያውቅ ጌታ በማይመች መንገድ እንኳን የመጣን ቢሆን፣ ብዙ ዋጋ በሚያስከፍሉ መንገዶች የመጣን ቢሆን ብርሃናችን እየተጨመረ እየበራ ተለይተን ወጣን። እግዚአብሔር የተመሰገነ ይሁን። እና በጣም የኛን ማህበረሰብ የሚያጠቃው ነገር እኛ እናውቃለን ነው። በእኛ ሳንባ ተንፍስ፣ በእኛ እርምጃ ሂድ፣ በእኛ ልክ ተመላለስ ማለት ነው። እና አያውቁም። እነዚህ ፈሪሳውያን የሚያውቁት ነገር የለም። በጣም የሚገርማችሁ የሚያውቁ ሆነው ሳይሆን ልክ የሚያውቅ መስለው እኛ እናውቃለን ይበሉ እንጂ ምንም የሚያውቁት ነገር የለም። ምንድነው? ልባቸውን ስለዘጉ ነው ወዳጆች። ልባቸውን ስለዘጉ፣ ለጉብኝት ልባቸውን የከፈቱ አይደለም። ለበረከት ልባቸውን የከፈቱ አይደሉም። ለእድገት ልባቸውን የከፈቱ አይደሉም ወዳጆቼ። ሙሉ ሰው ለመሆን ልባቸውን የከፈቱ አይደሉም። ለአዲስ ፍጥረት ማንነት፣ ለአይን መከፈት ልባቸውን የከፈቱ አይደሉም። በሐዲስ ኪዳን አገልግሎት ውስጥ አንድ ሰው ልቡን ካልከፈተ ወዳጆቼ በድሮ ነገር የሚኖር ከሆነ ትውልድ ጥሎት ይሄዳል። ስለዚህ እኛ እናውቃለን ብሎ ወዳጆቼ ጀጅመንታል ሆኖ እኔ የምለውን በል ማለት በጣም ተገቢ አይደለም። እና እነዚህ ሰዎች እንግዲህ በዘመኑ ብዙ ሕዝብ ይሰማቸው ስለነበረ ከቄሳሮች ጋርም ግንኙነት ስላላቸው የሃይማኖት መሪዎች ስለሆኑ ከዚህ አንጻር ነው የሕዝብን ብዛት አይተው በኢየሱስም ላይ ሳይቀር ይነሱ የነበረው ወዳጆች እንጂ የሚያውቁ ሆነው አይደለም። ለእግዚአብሔር ጉብኝት ልባቸውን የዘጉ ናቸው። ይሄ ሰው እኮ አይኑ ነው የበራው፣ የተፈጥሮ አይኑ እና እንዴት ኃጢአተኛ ነው ይህ ሰው፣ እግዚአብሔርን አክብር እንዴት ይሉታል? አይኑን ፈውሰዋል። ሲጀመር ኢየሱስ የሰጠውን አይን እነርሱ ሰጥተውታል። የት እንደወደቀ የት እንደነበረ እንኳን እኮ የሚያውቁት ነገር የለም። በጣም የሚገርም ነው።
አንድ ቀን አይተውት አያውቁም ይሄንን ሰው ወዳጆቼ። ይሄ ሰው እኮ ገና ሲወለድ ጀምሮ እውር ሆኖ የተወለደ ነው። ከዚህ የተነሳ በልመና የሚተዳደር ነው። ቤተሰቦቹ እንኳን የተዉት ነው ወዳጆቼ። ነገር ግን ኢየሱስ ይሄ ነገር የሆነው እውር ሆኖ የተወለደው በቤተሰቡ ኃጢአት ነው ወይስ በራሱ ብለው ሲጠይቁት ኢየሱስ የሰጠው መልስ የእግዚአብሔር ስራ በእርሱ እንዲገለጥ እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ማለት። የእግዚአብሔር ስራ የተገለጠበት ሰው ነው እና የእግዚአብሔር ስራ የተገለጠበትን ሰው ነው እኛ እናውቃለን። ይህ ሰው ኃጢአተኛ ነው እግዚአብሔርን አክብር ያሉት። የእግዚአብሔር ስራ የተገለጠበት ሲወለድ ጀምሮ እውር የነበረ ሰው አየ ማለት አሜዚንግ፣ በጣም የሚገርም ነው ወዳጆቼ። ሆኖ የማይታወቅ ነገር ነው። እንደውም ዓለም ከተፈጠረ ጀምሮ ይህንን ያደረገ የለም። አለማወቃችሁ ይህ ድንቅ ነገር ነው፣ ዳሩ ግን አይኖቼን ከፈተ አላቸው። ዓለም ከተፈጠረ ጀምሮ ያደረገ የለም። በደረቅ አይን ላይ አይን ያበራ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስራ ተገለጠበት። እግዚአብሔር የተባረከ ይሁን። ይህን ጉብኝት ማንም ሰው ሊሰጠው አይችልም። አይደለም እነዚህ የሕግ መምህራን ራሳቸውን አስጥቀው የተቀመጡ ሰዎች ቀርቶ ቤተሰቡ ሊሰጡት ስላልቻሉ ነው በቃ የተዉት። የተተወ ሰው ነው። የተተወው ሰው አይኑ ሲበራ ተመስገን ብሎ ማመስገን እንጂ እንደገና ወደ ቀደመ ወደ ጨለማው ህይወት ተመለስ ብሎ ይህ ሰው ኃጢአተኛ እንደሆነ እናውቃለን እግዚአብሔርን አክብር ካድ ብሎ ማስጨነቅ በጣም ተገቢ አይደለም ወዳጆች። የአንዳንድ ሰዎች ዕውቀት እስከዚህ ነው። ከዛ ያለፈ የላቸው። ዕውቀት ብለው የያዙት ነገር ተረት የሆነ ነገር በቃ ተራ አልባሌ። በተለይ የአዲስ ኪዳን አገልጋዮች ከሆነ የምንይዘው ዕውቀት ህይወት ያለበት ዕውቀት ሊሆን ይገባል። ህይወት የሌለበት እኛን ያለወጠ ያልቀየረ ነገር ይዘን ተሸክመን ወዳጆቼ ለትውልድ እንቅፋት እንዳንሆን፣ ለጉብኝቱ፣ ለበረከቱ፣ ለመነቃቃቱ እንቅፋት እንዳንሆን በብዙ ልንጠነቀቅ ወዳጆቼ ይገባል። እና እነዚህ በረከት ዘጊዎች ናቸው። እኛ እናውቃለን ይበሉ እንጂ አያውቁም። መክፈቻው የጠፋባቸው ናቸው፣ አያውቁም። ልባቸውን የዘጉ ናቸው። እንዴት ብላችሁ ብትሉ በሉቃስ 13 ከ10 እስከ 16 እኔ ጥቅሱን አላነብላችሁም። ስለ ጎባጣዋ ሴት ብዙ ተሰብኳል እና ያችን ጎባጣ 17 ዓመት ጎባጣ የነበረችን ሴት ኢየሱስ በፈወሰ ሰዓት አንቺ ሴት ከድካምሽ ተፈተሻል ብሎ የአብርሃም ልጅ ናት ባለበት ሰዓት እኮ የተቃወመው በዋነኝነት ፈሪሳዊው ነው፣ የሕግ አስተማሪው የምኩራቡ አለቃ ነው። ተቆጥቶ በ6 ቀን መታችሁ ተፈወሱ በሰንበት አይደለም ብሎ የተቃወመው ያ የምኩራብ አለቃ ነው። ተቆጥቶ ለምን ተቆጣ? ልቡን ስለዘጋ ይህን የመሰለ ጉብኝት ሊቀበል አልፈለገም። ኢየሱስ እኮ ተደርጎ የማይታወቅ ነገር ነው የሚያደርገው። እችን ሴት ነው እኮ ከድካሟ ፈቶ ጉብጥናዋን አቅንቶ የአብርሃም ልጅ አላት። ሰይጣን ያሰራት እኮ ናት። ይሄ የምኩራብ አለቃ ግን አንድ ቀን እንኳን እችን ሴት ከስራቷ አልፈታም። አይደለም ከስራት ሊፈታ አልጎበኛትም፣ ዞር ብሎ አላያትም። ኢየሱስ ነው እጁን ጭኖ ከድካምሽ ተፈተሻል አላት። ቀና ያደረጋት ኢየሱስ። ኢየሱስ ያልሰራውን ስራ ኢየሱስ ይህን ትልቅ ስራ ሰርቶ ሳለ ምንም ሊሰሩ የማይችሉ ሰዎች ተነስተው የእግዚአብሔርን ስራ ቢቃወሙ አግባብ አይደለም ወዳጆች። አንድ ነገር እኮ ለመቃወም ራሱ ብቃት ይጠይቃል። አንድን ሰው ልትቃወሙት እሱ ውስጥ ያለውን ነገር እናንተ ጋር መኖር አለበት። አለበለዚያ ወይ ቅናት ሊሆን ይችላል፣ ወይ ምቀኝነት ሊሆን ይችላል፣ ወይ የተለያየ። ዝም ብሎ ከሜዳ ተነስቶ መቃወም አውቃለሁ ብሎ መቃወም በጣም ተገቢ አይደለም።
እና ምንድነው የሚያሳየው? ሉቃስ 13 እቺን ሴት የተቃወመበት ጉዳይ ፈሪሳዊ ምንድነው የሚያሳየው ብላችሁ ብትሉ ለጉብኝት ልቡን ስለዘጋ ልቡን የዘጋ እና ብዙ ፈሪሳውያን ልባቸውን የዘጉ ናቸው። ባሉበት ቦታ የተቀመጡ ለነርሱ በቃ ክርስትና ማለት ሃይማኖት ማለት ሰንበትን ማክበር ነው። ኢየሱስ ግን የሰው ልጅ የሰንበት ጌታ ነው ብሎ እኮ ሰዎችን እያሳረፈ ነው። ሰዎች ጎባጦች ሆነው ሰንበት ቢከበር ምን ጥቅም አለ? ሰዎች ከነስራታቸው ከነህመማቸው ከነበሽታቸው ከነደዌያቸው ተቀምጠው ሰንበት ብናከብር ብንዘምር ስርዓት ብንፈጽም ምንም ጥቅም የለውም ወዳጆቼ። የአዲስ ኪዳን አገልግሎት ሰዎችን ከጉብጥና የመፍታት ከእስራት የመፍታት ወዳጆቼ፣ ሙታን ከሆኑ ሙታናቸውን ማንሳት፣ እውር ከሆኑ እውርነታቸውን ማብራት፣ እንደዚህ ማድረግ ነው እንጂ ሰንበት ምናምን እሁድ ተሰብስቦ መዘመር አይደለም። እና አልፈን ሄደን እንዲህ አይነት ኢየሱስ የሰራቸውን ኢየሱስ እኮ በእኔ የሚያምን የኔን ስራ ይሰራል ከኔም በላይ ያደርጋል ነው ያለ። አልፈን ሄደን ኢየሱስ የሰራውን ስራ ባንሰራ ኢየሱስ ለሚያደርገው ጉብኝት ግን እኛ እንቅፋት ልንሆን አይገባም። ልንቆጣ በፍጹም አይገባም። ልባችንን ዘግተን ማለት ነው። እና እነዚህ ፈሪሳውያን እንግዲህ ይህን አይነ ስውር እዚህ ጋር የተቃወሙት ልባቸውን ስለዘጉ ነው። እና ሉቃስ 13ን ያሳየዋችሁ ከዚህ አንጻር ነው። ልባቸውን የዘጉ ናቸው። የዚህን ሰው የአይን መብራት ብቻ ሳይሆን የዚያችንም ሴት ጉብጥና የተቃወሙ መፈወስ የተቃወሙ ናቸው። ለምን? ልባቸውን ስለዘጉ። ለሆሊ ስፒሪት ለመንፈስ ቅዱስ አደራረግ አሰራር፣ ለእግዚአብሔር ጉብኝት እግዚአብሔር ለሚሰጠው አዲስ መዘርጋት፣ አዲስ ጉብኝት፣ አዲስ አደራረግ፣ አዲስ አሰራር ወዳጆች ልባቸውን ስለዘጉ ነው። እግዚአብሔር በየጊዜው አዳዲስ አሰራር አለው። አዳዲስ አደራረጎችን በቤተ ክርስቲያን ያደርጋል። ፈውስን ያመጣል፣ ታምራትን ያመጣል፣ ድንቅ ነገርን ያመጣል፣ ሽባን ይተረትራል፣ እውርን ያበራል፣ ሙታንን ያስነሳል፣ ጎባጣን ያቀናል። ሌላም መንፈሳዊ ጉብኝቶችን ሁሉ እግዚአብሔር ያደርጋል በህልውናው በአደራረጉ ወዳጆቼ። እግዚአብሔር የተባረከ። ስለዚህ ደርሶ ወዳጆቼ ሆይ አዋቂ ነኝ ብሎ እናውቅልሃለን ብሎ ያንን ሰማያዊ ጉብኝት መቃወም አግባብ አይደለም ወዳጆቼ። ቤተ ክርስቲያንን የሚያቀጭጨው ይሄ ነው። አገልጋዮች ወደፊት እንዳይዘረጉ፣ ተገልጋዮችም ደግሞ እንዳይፈወሱ፣ እንዳይጎበኙ የሚከለክል ነገር ይሄ ነው። ልብ መዝጋት። አገልጋይ ልብ ሊዘጋ አይገባም። ተምሮ የተመረቀ ይመስል አንዳንድ ሰዎች የተመረቁ አድርገው ራሳቸውን ቆጥረው ወዳጆቼ እዚህም ጋር ያውቃለሁ፣ እዛም ጋር ያውቃለሁ፣ እዚያም ጋር ደርሻለሁ፣ እዚህም ጋር ደርሻለሁ ብለው የእግዚአብሔርን የጉብኝት ኃይል የሚከለክሉ የእግዚአብሔርን እጅ መያዝ የሚፈልጉ ብዙዎች አሉ። የተኮፈሱ በአማኝ ጉባኤ እኔ በዚህ በምኩራብ በምናምን አይደለም እናገር፣ በአማኝ ስም የያዙ ሰዎች ለጉብኝቱ እንግዳ የሆኑ እና ልባችንን የምንዘጋው ታውቃላችሁ፣ እናውቃለን በምንልበት ጊዜ። ጴጥሮስ እኮ የበግ እረኛ የሆነው አንተ ሁሉን ታውቃለህ ካለ በኋላ እንድወድህ እንኳን አለ እንድወድህ አንተ ታውቃለህ አለ ኢየሱስ። ትወድ ከነዚህ በጎች ትወደኛለህ? እኔ እንድወድህ አንተ ታውቃለህ። አየህ፣ የእግዚአብሔርን ነገር የምናደርገው በጸጋ የተሻልን ስለሆንን አዋቂ ስለሆንን አይደለም። ጴጥሮስ ኢየሱስን ለመውደዱ እንኳን እርግጠኛ አልሆነም። እንድወድህ አንተ ታውቃለህ። ተፈትኖ አለፋ። በአንዲት ሮዴ ተሸንፎ አያ፣ የአቅሙን ልክ ተረዳ። ምንም ሊሆን አይደለም ለሌላ የበግ እረኛ ሊሆን ራሱን መጠበቅ እንደማይችል ተገነዘባ። የሚጠብቀው የማይተኛ የማያንቀላፋና ለንስሐ
ዳግመኛ እድል የሰጠው መሆኑን ስለተረዳ እንድወድ አንተ ታውቃለህ አለና ራሱን በኢየሱስ ላይ ጣለ። ከእኔነቱ ወጣ። ያኔ ነው ጌታ ለበግረኝነት ያመነው እንጂ የተሻለ ሆኖ አይደለም። እና አንዳንድ ጊዜ ወዳጆች የተመረቅን የተሻለን የበቃን አድርገን የእግዚአብሔርን ጉብኝት እንዳንሰካ ወዳጆች ሆይ ልባችን በኢየሱስ ስም ይዋረድ ይዋረድ። እግዚአብሔር የተዋረደውን ልብ ትሁቱን ልብ አይንቅም። እግዚአብሔር የሚሰራው የተዋረደ ልብ ባላቸው ለመንፈስ ቅዱስ ለቃሉ በሚንቀጠቀጡ እኔ ብቁ አይደለሁ እኔ አልችልም እኔ ኮልታፋ ነኝ በሚሉ ሁሌ በፍርሃተ እግዚአብሔር ውስጥ በሚቀመጡ ሰዎች ሕይወት ውስጥ እግዚአብሔር መጠቀም ይጀምራል። እነዛን ሰዎች ይጠቀማል። ስለዚህ እናውቃለን ይህ ሰው አልፎ ኢየሱስን አይደለም ኢየሱስን አንድም ግለሰብ ኃጢአተኛ ነው እናውቃለን አንልም። ኢየሱስ እኮ የእግዚአብሔር የባህሪ ልጁ ነው። እነዚህ የተኮፈሱ የምኩራብ አለቆች ከናንተ በፊት የነበሩትን ነቢያት ያላሳደደ ማን ነው? እናንተ ጆሮአችሁ ያልተገረዘ አላቸው። መንፈስ ቅዱስን ከመስማት እንትን ያላችሁ ጆሮአችሁ ያልተገረዘ። እስጢፋኖስ ለዚህ ነው በጣም በኃይለኛ ተግሳጽ የተናገራቸው። ጆሮአችሁ ያልተገረዘ። በጣም ነው የሚገርመው ወዳጆቼ። እናንተ አንገተ ደንዳኖች ልባችሁና ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደላችሁ። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም ብሎ ይናገራል። ገዳዮች። አንዳንድ ጊዜ እናውቃለን ብለን ገዳይ ነን። ገዳይ ጠንካራ ልብ ያለን ወዳጆች፣ ያልተሰራ ሕይወት ለመንፈስ ቅዱስ እንቅስቃሴ ለእግዚአብሔር ስራ ወዳጆቼ ለህልውናው ለአደራረጉ እንቅፋት ባልተነካ ስብዕና ተወዝፈን ተጎልተን ተገትረን የቤተ ክርስቲያንን አደራረግና ስራ ልንገትር ያለን ሰዎች አሉ። ያልተነካ ህይወት ያልተሰራ ማንነት ወዳጆቼ፣ ዝግ ህይወት። ሰዎች በሚያለቅሱበት ጊዜ ማላገጥ፣ በመንፈስ ቅዱስ እንዳልሆኑ ሆነው በልሳን ሲጸልዩ በተነክተው እንትን ሲሉ ማላገጥ፣ መናቅ፣ ሙፍ ሲያደርግ የጌታ መንፈስ መነካካት ሲሆን አለመውደድ፣ ዝግ ህይወት። እንዲህ አይነት ህይወት ለእድገት እንቅፋት ነው ወዳጆች። እና ያ የምኩራብ አለቃው ያፈረው ኢየሱስ በሰጠው መልስ ነበር። እንዲህ አይነት ሰዎች ያፍራሉ። የሚገርማችሁ ነገር እግዚአብሔር ያስወግዳቸዋል፣ ወይ ያሳፍራቸዋል፣ ወይ ያስወግዳቸዋል። ወዳጆቼ አፈረ ብሎ ይናገራል። የቱ የምኩራቡ አለቃ በተናገረው ነገር እንዳፈረ ከናንተ አለ ኢየሱስ መልስ ሲሰጠው በ6 ቀን መጥታችሁ ተፈወሱ በሰንበት አይደለም ብሎ በተናገረ ሰዓት ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም ሲል ጌታ መልሶ እናንተ ግብዞች ከናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግም ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባምን አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ፣ ከእርሱም በተደረገው ድንቅ ሁሉ ህዝቡ ሁሉ ደስ አላቸው ይላል። ተደርበው ከዛ ከምኩራብ አለቃ ጋራ የተቃወሙት አፈሩ። ለምን? የሚያደርጉትን ያውቃሉ። እነሱ እኮ በሰንበት እኮ በሬያቸው ጉድጓድ ሲገባ ያወጣሉ። ነገር ግን ይቺ ሴት እኮ ከበሬ አትበልጥም እንዴ? ይቺ ሴት እኮ በሬ አይደለች፣ የአብርሃም ልጅ ሆና ጎባጣ የሆነች ናት።
ለምን እንግዲያውማ ሰንበቱ ለምን ያ የረፍት ቀን ያሉት ሰንበቱ ለምን አልፈወሳት? ኢየሱስ የሰው ልጅ እኮ የሰንበት ጌታ ልትፈወስ አይገባም ምን አለና ያንን የነሱን ጉድ አወጣ። በሬው ጉድጓድ ቢገባ አያወጣውም? ምን ያወጣሉ እኮ፣ ነገር ግን የሰዎችን ፈውስ አይቀበሉ። ስለዚህ እቺ ሴት 17 ዓመት ሙሉ ሰይጣን 18 ዓመት ጀምሮ ሰይጣን ያሰራ በሰንበት ቀን ከዚህ ስራት ልትፈታ አይገባምን? እድሜ ዘመኗን ታስራ መቀመጥ አለባትን ሲል የተቃወሙ ታፈሩ። ሴቲቱ ብቻ የተፈወሰች ሳይሆን ከዛ መልስ የተቃወሙ ታፈሩ ይላል። ለጉብኝት ልባቸውን የዘጉ ሰዎች እኮ ዘግተው የተቀመጡ ብቻ አይደሉም፣ የራሳቸውን ጥቅም ከዚያ መልስ የሚያሳድዱ ናቸው። ቁማር የሚጫወቱ የራሳቸውን ነገር የሚያግበሰብሱ ራስ ወዳዶች፣ የራሳቸው ነገር ሲጎድል ሄደው የሚያደርጉ፣ ለሰው ሲሆንለት የሰዎችን ፈውስ የማይቀበሉ፣ የሰዎችን መባረክ መጎብኘት የማይፈልጉ ወዳጆች፣ እንዲህ አይነት አገልጋይ ከሆንን መሆን የለብንም። አገልጋዮች ሌላ ስራ ነው ፈልገን መግባት ያለ። አገልጋይ ሸክም ያለው ለህዝብ የህዝብ ተጠሪ፣ ለህዝብ የሚያለቅስ የህዝብ ጭንቀቱ የሆነ፣ የህዝብ ልቅሶ የሆነ፣ የህዝብ ስራቱ የሆነ መሆን አለበት። አለበለዚያ ለምን ያገለግላል? ማገልገል የለበትም። እንጀራ ለመብላት ነው። አስራት መባ ሰብስቦ ኪስ ለማስገባት ነው። በጣም ነው የምናገረው ወዳጆቼ። ይልቁንም በኔ ዘመን ጌታ ሆይ እስረኛ አይቀመጥ እባክህ፣ ጸጋ ስጠኝና የታሰረን ልፍታ፣ የተጋዘን በሰይጣን ሰንሰለት ውስጥ የወደቀውን የፈውስ ስጦታ ሰጠኝና ልፈውስ፣ ለአንተ ክብር ላድርግ ብሎ መለመን ነው እንጂ ፈውስ እያለፈ አይኑ እያየ መቃወም አግባብ አይደለም። ሰዎች አይናቸው ተከፍቶ አንተ ከተቃወም አገልጋይ አይደለህም። ለዚህ ነው የመንፈስ ቅዱስን እንቅስቃሴ የማይቀበሉ ድንሱስ አገልጋዮች አሉት። አዋቂ ተብለው ከረባት አስረው ተከምረው ቁጭ ብለው ነግራለሁ። እባክህ ዛሬ እግዚአብሔር ለሚሰራው ስራ ኦፕን ሁን፣ አለበለዚያ ሌሎችን ያስነሳል አንተን ትቶ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። በሰንበት እንግዲህ በሬው ጉድጓድ ሲወድቅ እኮ ያወጣል። ነገር ግን የዚችን ሴት ተመልከቱ። ኢየሱስ ክርስቶስ ማቴዎስ 21 ላይ በውርንጫ አህያ በሄደ ጊዜ ቤተ መቅደሱን የንግድ ቤት፣ የርግብ ሻጮች ቤት አድርገውታል። ሲነግዱ ነው ያያቸው። ለኢየሩሳሌም አይቶ ነው ያለቀሰላት። ነገር ግን በውርንጫ አህያ ሲሄድ ሆሳና በአርያም ያሉ እኮ ህፃናት ናቸው፣ የዘንባባ ዝንጣፊ ይዘው አሁን አድን ማለታቸው ነው። በእግዚአብሔር ስም የሚመጣ የተባረከ ነው። ሲዘምሩ ሲያዩ ከንግዳቸው ላይ ተነሱና ርግብ ከመሸጠታቸው ተነሱና መቃወም ጀመሩ። ህፃናቱ ዝም እንዲሉ ገስጻቸው እንጂ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አለ። እነሱ ሌላ ስራ ውስጥ ገብተዋል፣ ሽያጭ ውስጥ፣ ንግድ ውስጥ ወዳጆቼ፣ ርግብ መሸጥ ውስጥ። የህፃናትን ዝማሬ ግን ይቃወማሉ። ራሳቸውን ያላጸዱ፣ የሰውን ምስጋና የሰውን አገልግሎት የማይቀበሉ፣ ጓዳቸው ቢፈተሽ ንግድ የሆነ ሸቀጥ የሆነ ነገር ግን ጻድቅ መስለው የሰዎችን ምስጋና የሚገመግሙ የሚቃወሙ በጣም ብዙ አሉ ወዳጆች። ለእግዚአብሔር የተቆረቆሩ መስለው ውሸት ነው፣ ውሸት ሾ ነው ወዳጆቼ። ጻድቅ ለመምሰል፣ ቅዱስ ለመምሰል፣ መልካም አገልጋይ ነው ለመባል። መልካም አገልጋይ ከሆንክ በመጀመሪያ በአይን ያለውን ምሰሶ ነው ማውጣት አለብን። ለአንተ ሲሆን ቤተ መቅደስ አይደለም፣ ንግድ ጀምረህበታል፣ ንግድ ከፍታል። ሌላው ሲያመሰግን ግን ትቃወማለህ።
እንደውም በመጀመሪያ ቀድመው ማመስገን የነበረባቸው እነሱ ነበሩ። ነገር ግን መቃወም ጀመሩ። ለምን እንዳያመሰግኑማ ያው ልባቸውን አንድ ዘግተዋል፣ መሲሁን አይቀበሉም። ሁለተኛ ደግሞ ሌላ ስራ ጀምረዋል። እነሱ ቢዝነስ፣ ንግድ። እንዴ ከነጋዴ ምስጋናን አንጠብቅም እኮ። ከሸቃጭ፣ ከነጋዴ፣ ከርግብ ሻጭ ምስጋናን አንጠብቅም ወዳጆቼ። ምስጋናን እኮ ከሚጸልዩ ሰዎች ነው የምንጠብቀው፣ ከሚጠባበቁ ጌታን ከሚናፍቁ ሰዎች። ስለዚህ ሰው ልቡን ሲዘጋ ነውረኛ ቃላት ነው የሚሰነዝረው። እንደው አሁን ይሄ ነውረኛ እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ ነው ማለት በጣም ነውረኛ ነው። እንኳን አይደለም ኢየሱስ፣ አንድ ግለሰብ ኃጢአተኛ ነው እግዚአብሔርን አክብር አይባልም። ኢየሱስ የእግዚአብሔር የባህሪ ልጁ ነው። ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ፈሪሳዊ፣ የሕግ አዋቂ፣ ዶክተር፣ ፕሮፌሰር ሳይ ሁሉ እንዲቀበለው የተገባ እንጂ ኢየሱስ ኃጢአተኛ ነውና እግዚአብሔርን አክብር የሚባል አይደለም። በጣም የማያፍሩ ሌላ ስራ ውስጥ እንዳሉ ታያላችሁ። እነዚህ ሰዎች ሌላ ስራ ውስጥ ነው ያሉት፣ ነውረኞች ናቸው። የተከለሉበት ነገር በጣም ጽዩፍ የሆነ ነገር። ለዚህ ነው ስላልተገረዙ ስላልተለወጡ እንዲህ አይነት የስንፍና ቃል በኢየሱስ ላይ ያወጡ። እነሱ ያመጹት፣ እነሱ የተበላሹት ሳያንሳቸው ይህንን አይነ ስውር ሊያሳስቱ፣ ይህ ሰው ኃጢአተኛ ነው ተመልከት፣ ገደል ሊጨምሩ፣ ጉብኝቱን ባዶ አድርገው። ታዲያ እንዲህ አይነት መሪ ሊሆን ይገባል? ሄይ ተስተካከል፣ እንስተካከል። በዚህ መልእክት ለአገልጋዮችም ጭምር ነው እየተናገርኩ ያለሁት። እንስተካከል በዚህ መልእክት ሳንታረም። እንዴ እኔ ያልወጠወጥኩት እኔ ያልጋገርኩት እንጀራ አይጣፍጥም። በጣም አቅላቸውን የሳቱ መስመር የለቀቁ በጣም ዋልጌ የሆኑ አገልጋዮች አሉ። እናገራለሁ በጌታ በኢየሱስ ስም። ስለዚህ ወዳጆቼ እንዲህ አይነት ነገር በጌታ በኢየሱስ ስም አትናገሩ። አሁን እግዚአብሔር በጣም እየመጣ ያለበት ጊዜ ነው። አገልጋዮችን ሊያርም፣ ካለበለዚያ ያስቀምጠሃል። አይምሰልህ። ጸጋን ካንተ ሁሉ ሊወስዱሉ ይችላል። ፍራ እንጂ የትዕቢትን ነገር አታስብ ብሎ ይናገራል እግዚአብሔር ቃል። እንዲህ አየህ፣ ቢሆን የእግዚአብሔር ጉብኝት እንዳያልፍ ነው መሆን ያለብህ። ካልሆነ ደግሞ ዝም ብለህ ራስን ነው ማየት ያለብህ። ሰራፍ ብለን በጣም እኮ የሚገርም ነው። እግዚአብሔርን አክብረ፣ ይህ ሰው ኃጢአተኛ ነው። ስለዚህ እነዚህ ሰዎች ከጌታ ጋር በብዙ የተጣሉ ሰዎች ናቸው። ከጌታ ጋር የተጣሉ ሰዎች ናቸው እኮ የሚያገለግሉን። አንዳንድ ጊዜ ታውቃላችሁ፣ ከጌታ ጋር የተጣሉ፣ ከመንፈስ ቅዱስ ጋር የተጣሉ፣ ቅድስና የሌላቸው ሰዎች መድረኩን ይዘው ያገለግላሉ ድርቅ ብለው። ይህ ሰው ኃጢአተኛ ነው፣ እግዚአብሔርን አክብር። በጣም የሚገርም። ሁለተኛ ጊዜ ጠርተው እኮ። ስለዚህ የዚህን ሰው አይን ከፈተ እኮ። ይሄ ሰው ሲለምን የኖረ እንጂ መጽሐፍ ሲገልጥ ሲያጠና የቆየ አይደለም። ነገር ግን ጌታ አፉን ከፈተ። ኃጢአተኛ እንደሆነ አላውቅም፣ አንድ ነገር አውቃለሁ፣ እውር ነበርኩ አሁን ግን ያለው አላቸውና እይታን የሰጠውን ጌታ መመስከር ጀመረ። እውር ነበርኩ አሁን ግን ያለው። ምንም እንኳን እናንተ የምኩራብ አለቆች፣ የሕግ መምህራን፣ ምኩራቡን የተቆጣጠራችሁ አስተዳዳሪዎች፣ ውጣ ግባ የምትሉ ሰዎች እንኳን ቢሆን፣ እኔ ግን አይኔን ያበራውን ጌታ ዝም አልልም። እውር ነበርኩ አሁን ግን ያለው። ኃጢአተኛ መሆኑን አላውቅም፣ አልስማማም በሐሳባቸዋል። እንዲህ ልንላቸው ይገባል። አንዳንድ ሰዎች የሚያመጡትን ያምጡ። እግዚአብሔር የተመሰገነ ይሁን። ለዘር በይሉኝታ መመላለስ ጥሩ አይደለም ወዳጆች።
አንድ ነገር አውቃለሁ፣ እውር ነበርኩ፣ አሁን ግን አያለሁ አለ። ዳግመኛ ምን አደረገልህ? እንዴትስ አይኖችን ከፈተ ባሉት ጊዜ ነው ስለምን ዳግመኛ ልትሰሙ ትወዳላችሁ ብሎ አወረደባቸው ነው የምለው። ዶፉን በረዶውን ያወረደባቸው። እናንተ የእሱ ደቀ መዛሙርት ልትሆኑ ትፈልጋላችሁ? አወረደባቸው። ይገባቸዋል። አንደኛ ሁለተኛ ጊዜ ጠርተውን አንድ ጊዜ አይበቃም? ከዛ ደግሞ በፊት ነገራቸው። አይኔን የከፈተ ጭቃ አይኖቼን ቀባ፣ ከዛ በኋላ እያየው መጣው ብሎ ተናገረ። ጠየቁት። ሊጠይቁት እንኳን አይገባም። ለምን? አንድም ቀን ዞር ብለው አላዩትም። በመንገድ ዳር ሲለምን የት ነው ያለ የት ወደክ ብለውታል? አላሉትም። አንዳንድ ጊዜ እኮ የምንጠይቀው የማይገባንን ሰዎች ነው። የት ወደቃችሁ ማንላቸውን ሰዎች ጠርተን እንጠይቃለን፣ ለክብራችን ቀንተን። እንዴት እኔ እያለሁ እንዴት እኔ በሀገረ ስብከቴ ወይም ደግሞ በእኔ ከተማ ብለን ተመክተን ለዛ እንኳን ሀምብል ስለሆነ ነው መልስ የሰጣችሁ እንጂ ምን ይመለከታችኋል? እኔ ምኩራባችሁ ጋር አይደለው ያለው፣ እኔ መንገድ ዳር ነው ምለምነኝ፣ እኔ አንድ ተራ ሰው ነኝ፣ ምን ይመለከታችሁ? የፈወሰኝ ይጠይቀኝ እኮ ሊላቸው ይችላል። ነገር ግን ትሁት ሆኖ ሀምብል አድርጎ ራሱን መልስ ሰጥ። ነገርማችሁ በኋላ ነው አወረደባቸው። ከዛ በኋላ ሂድ። በጣም የሚገርም ነው። እኔ እግዚአብሔር አፉን ከፍቶ እንዳናገረው ነው የማውቀው። እናንተ የእሱ ደቀ መዛሙርት ልትሆኑ ትወዳላችሁ፣ ስለምን ዳግመኛ ትጠይቁኛላችሁ? ዳግመኛ ልትሰሙ ትወዳላችሁ? እናንተ ደቀ መዛሙርት ልትሆኑ ትወዳላችሁ? ነገር እኮ ሲደጋገም ጥሩ አይደለም። ሰው መቼስ አንድ ጊዜ ይጠይቅ፣ ሁለት ሶስት ጊዜ ጠየቀ ማለት ነገር ፈለገ ማለት። ሁለት ሶስት ጊዜ የሚጠይቁ ሰዎች ምንድነው? ነገር ፈላጊዎች፣ ሞገደኞች ናቸው ማለት። ሞገደኛ እንሆን ወዳጆች። በእግዚአብሔር ቤት ሞገድ፣ በእግዚአብሔር ቤት ነገር የለመድን ሰዎች በኢየሱስ ስም ንስሐ እንግባ እና ከዛ በኋላ ነው እናንተ የእሱ ደቀ መዛሙርት ልትሆኑ ትወዳላችሁ ባላቸው ጊዜ ተሳድበው። አሁን ከሕግ መምህር ስድብ ይወጣል? አትስደብ ይላል እኮ፣ ተሳድበውም ይላል። በአፋችን ባንሳደብ በልባችን የምንሳደብ ሰዎች አለ። ተሳድበው፣ ኧረ በአፍም መሳደብ አለ ዛሬ። ተሳድበውም አንተ የእሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን፣ እግዚአብሔር ሙሴ እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉ። ሰውየውም መለሰ፣ የዋዛ ሰው አይደለም። እንዲህም አላቸው፣ ከወዴት እንደሆነ አለማወቃችሁ ይህ ድንቅ ነገር ነው፣ ዳሩ ግን አይኖቼን ከፈተ። አወረደባቸው። በቃ እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር ብሎ አወረደባቸው። ከእግዚአብሔር ስለመሆኑ ዓለም ከተፈጠረ ጀምሮ እንዲያደረገ ሰው በዓለም በማንም አልተሰማ። ከእግዚአብሔር ባይሆን ይህን ባላደረገ ነበረ። እሱ ከእግዚአብሔር ነው አላቸው። ከዛ በኋላ ነው መልሰው አንተ ሁለንተና በኃጢአት የተወለድክ እኛን ታስተምረናለህ ብለው የገፉት። አልቻሉትም። አንዳንድ ጊዜ እንዲህ አድርጎ ያሳፍረናል። ምንም የለውም አልተማረም፣ እንደዚህ ነው ምናምን ነው ብለን እንትን ባልነው ሰው ያዋርደናል ወዳጆች። ስለዚህ በጣም ልንጠነቀቅ ይገባል። በእግዚአብሔር ቤት ውስጥ በትህትና ልንኖር፣ በትህትና ልንመላለስ ይገባል። የሰዎችን ፈውስ ደግሞ አሜን ብለን ልንቀበል ይገባል። ከጌታ የሆነላቸውን ነገር ሲመሰክሩ እኛ መጠራጠርና በእኔ ስላልተደረገ በሚል ለሰዎች የሆነውን ነገር ማጣጣል፣ ማናናቅን መተው አለብን። ማናናቅን እና ልብን በመዝጋት ጌታ ዛሬም በስራ ላይ እንደነዚህ አይነትን ሰዎች ነው የሚፈውሰው ጌታ። ስለዚህ በእኛ መጠን በእኛ ጫማ ልክ የጌታን ስራ ልናያ ይገባል። ጌታ ከአእምሮ በላይ
ለዚህ ነው ጳውሎስ አብልጦ ሊያደርግ በቤተ ክርስቲያን አብልጦ ሊያደርግ ለሚቻለው ለእግዚአብሔር ምስጋና ነው ያለው። እግዚአብሔር የተመሰገነ ይሁን። ኤፌሶን 3 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ያለው በቤተ ክርስቲያን ነው አብልጦ የሚያደርግ። ስለዚህ አብልጦ ሊያደርግ እግዚአብሔር ሲመጣ እንቅፋት መሆን የለብንም። ከምናስበው ከምንለምነው ይልቅ እጅግ አብልጦ ያደርጋል። ይሄ ራሱ አያስገርም ለጌታ? ይሄ እኮ ምንም ነው። ሙት ሊያስነሳ ይችላል። ጌታ ምን የማይሰራው ስራ? የኛ ነገር ነው እየከለከለው ያለው። የኛ ኮረብታ እንደ ኮራዚን ከፍ ያለው ልባችን ከለከለው። በቃ እንዳይናገር አፉን ያዝን፣ እንዳይሰራ እጁን ያዝን ከለከለው እንጂ አብልጦ ያደርጋል። በቤተ ክርስቲያን ነው ጌታ በመጀመሪያ መስራት የሚፈልግ። ቤተ ክርስቲያንን ነው ሻይን ሊያደርጋት ሊያወጣት የሚፈልገው። ስለዚህ እንናፍቅ የጌታን እጅ። ትውልድን አናስቸግር፣ ልባችንን ዘግተን ማለት ነው። ሌላ ስራ ጀምረን ምን ልብ መዝጋት ብቻ ሌላ ስራ ወይ ርግብ ሻጮች ልንሆን እንችላለን። ጥቅም አሳዳጆች ካዝናችንን ለመሙላት። ትውልድን ግን እዚህ ጋር እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ ነው እያልን እናስቸግራለን፣ እየጠራን እንጠይቃለን። ስለዚህ ሰው ይሰለቸውና ከኛ ጋር መኖር ይጠላል። ህይወቴን አደረቀው አከሳው እያለ በቃ ሌላ ነገር እንዲያወጣ ይሆናል። እና ይህንን ነገር በጣም ልናስብበት ይገባል። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ እግዚአብሔር ይህንን ያደርጋል። ሌላው ምንድነው? ልዩነትን አምኖ መቀበል። ጌታ የውጭን አይን ብቻ ሳይሆን የውስጥ አይን ደግሞ የሚከፍትበት ጊዜ አለ። ያልተጠበቁ ሰዎችን የውስጥ አይን፣ ይሄ ሰው የውጭው አይኑ ነው የተከፈተው። ነገር ግን የውጭው አይኑ ሲከፈት የውስጡም አይን ተከፈተለት፣ ማስረዳት ጀመረ። እንግዲህ አስቡ፣ 2-3 ቀን ከጌታ ጋር ቢከርም እኮ አፋቸውን ሁሉ ሊያስዛቸው ይችላል። በዚህ በመጀመሪያ እውቀቱ እንኳን ምን ያህል አፍ እንዳስያዘ ተመልከቱ። ስለዚህ እግዚአብሔር አንዳንድ ጊዜ በቤቱ ይቀናና የልብ አይን ያበራል፣ የውስጥ አይን ይከፍታል። ስለዚህ የውስጥ አይናቸው ሲከፈት ሰዎች ሲከፈትላቸው ያንን ልዩነት አምነን መቀበል አለብን። እንዴት ብለን በቅንዓት በክፋት በምቀኝነት ውስጣቸው የሚቀጣጠል ጸጋ ያለባቸው የውስጥ አይናቸው የተከፈተላቸው የልብ አይናቸው የበራላቸውን ሰዎች በተለያየ ነገር ማደናገር የለብንም። አናደናገር። ልዩነትን አሜን ብሎ መቀበል። ለማናገር ከፈለግን በመጀመሪያ እኛ ከጌታ ጋር እንነጋገር። ሐናንያ እንኳን አልጸልይለትም እኮ ባለው ሰዓት ለስሜ ጳውሎስን ምን አለው እግዚአብሔር? በአሕዛብ መካከል ስሜን የሚሸከም ታላቅ ባሪያ አደርገዋለሁ፣ ዕቃዬ ነው አለው። ሐናንያ እንግዲህ አስቡ፣ የጸሎት ሰው ሆነን እንኳን እኮ ሊሰወርብን ይችላል። ስለ ጳውሎስ እንዲህ ተናገረ። ስለዚህ ለአንዳንድ ነገር ትንሽ ማሰብ ጥሩ ነው። እንደው በቃ በሙሴ ወንበር የተቀመጡ ይመስል ፈራጅ መሆኑ ሁልጊዜ ተገቢ አይደለም። እኔ ብቻ ማለት ተገቢ አይደለም። እግዚአብሔር ከደጅ ለውጦ ሊያመጣ ይችላል። በቤት ውስጥ የተለወጠውን ደግሞ በጣም ፍቅር ያለውን ሰው የልብ አይኑን ከፍቶ ሊያሳየው ይችላል፣ ሊያሳድገው ይችላል፣ ሊለውጠው ይችላል። ስለዚህ በረጋ መንፈስ በቤቱ ላይ አውራ ሆኖ የበላይ ሆኖ በመቆጣት ሳይሆን በረጋ መንፈስ ጸልዮ ከጌታ አዳምጦ ሰምቶ በሰከነ ሁኔታ ማነጋገር ከተገባ በየዋሃት መንፈስ ነው ማነጋገር። ስቶ ከሆነ በየዋሃት መንፈስ ለማቅናት
አንተም እንዳትፈተን ራስን ጠብቅ ነው የሚለው እንጂ በፊት አውራሪነት፣ በፈራጅነት፣ በገዳይነት መገለጥ አምባጓሮ በመፍጠር ተገቢ አይደለም። የምኩራብ አለቃ መንፈስ ነው። የኔታ አንዳንድ የኔታዎች በቤተ ክህነት እኛ አይተናል፣ መከራ የሚያበሉ መምህሩ አይነት ነገር በቃ ያ ተገቢ አይደለም። ወዳጅ የአዲስ ኪዳን ሰዎች ሀምብል ናት እና ያንን ነገር ጸልዮ ረጋ ብሎ የያዝነው እኮ የሰው ህይወት ጌታ በእጃችን ጠቦቱን፣ ግልገሉን፣ በጉን የሰጠን እኮ የሰውን ህይወት ነው እንድናንጽ። በአንድ በግ መጥፋት በሰማይ ትጠየቃለህ። ደሙን ከእጅ ይፈልጋል። ስለዚህ እንዴት እንድታቀና፣ እንዴት እንድትመልስ፣ እንዴት በጣም ጥበብን መለመን አለን። በአንተ ምክንያት ተደናቅፎ አገልግሎት ማቆም የለበትም። ከእግዚአብሔር ቤት መጥፋት የለበትም። ተማሮ መሄድ የለበትም። የአስተዳደር ፕሮብሌም፣ የማቅናት ችግር በቃ ቦታ ካልሆነ ለሌላ ስጠው፣ ምንም አይደለም። ያለ ቦታችን የተቀመጥን ተሻምተን መጋቢ የሆንን ሰዎች ካለ አይጠቅመንም። እኔ ብዙ ስለማቅ በአገልግሎት አይቻለሁ። ተሻምተው ፓስተር 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 ተብለው ሐዋርያ 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 ሐዋርያ፣ አሁን ደግሞ ፕሮፌት 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 ብለን ልንሞት ነው። ጸጋው ግን ሲታይ የለም። ሽቅድምድም እግዚአብሔር እኮ ጸጋ ከሰጠው ስምም እንኳን ባይሰጠው፣ ሰዎች ስምም ባይሰጡት እኮ ያ ጸጋ ሊገለጥበት ይችላል አይደለ? ጸጋ ሰጪው አንተ አይደለህ? እንግዲህ ጸጋ ሊገለጥበት በአንዱ ምዕመን ላይ ታላቅ ጸጋ ሊገለጥበት ይችላል። እና የቤተ ክርስቲያን እድገት እንዲቀጥል በአግባብ ጸጋውን ብቻ ሳይሆን ከዛ መልስ ደግሞ ለዛ ነገር ብቁ መሆን ጥሩ። ለዚህ ነው እኮ ሐና ምን አለች? ሳሙኤልን ጡት እስኪተው ድረስ ከኔ ጋር አቆየዋለሁ አለች። እግዚአብሔር ቃሉን ያጽና አለ። ያም ሆኖ እንኳን ህልቃና ጡት መተው ያስፈልጋል፣ ማደግ ያስፈልጋል። በደንብ በቃ ማደግ። ከዛ በኋላ ነው እድገት ሰዎችን ሁሉ ይሰበስባል። ለውጥ በመጀመሪያ አንተ በደንብ ሙሉ ሰው ማደግ ተገቢ። በሌላው ላይ ሹም ለመሆን እንትን ከማለት ሹም ነኝ ምናምን ከማለት በፊት አንተ ማደግ አለ። በቃ እድገታችን ሳንጨርስ ሹመቷ ላይ ቶሎ በቃ ስሟ ላይ እዛ በኋላ በቃ አዳዲስ ልጆች አሉ ከኦርቶዶክስ ምናምን ይወጡና ቶሎ ብለው ፓስተር ፓስተር ምናምን ሲላል አንታረምም። በቃ እኛ እኮ ከፍተውብን ነው እንደዚህ በቃ ንቀውን እኛ ተማሪዎች ስለሆነ አይደለም 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 አይደለም። እንዲህም እኮ ማገልገል አይቻልም። እንዴ ወንድም ገሌ ተብሎ ማገልገል አይቻልም? ለምን እሽቅድምድም እዛ ጋር ምን ያስወጣል እንዴ? ምን ተሰራና ነው እኛ አሁን ስም ተሰጥቶን ምናምን አይሆኑ እያልኩ አይደለም። ሰው ገና ምን ሰራ እስቲ ለጌታ። እኔ በእውነት በጣም በማስተዋል እንድንኖር እግዚአብሔር አምላክ ይርዳ። ለብዙ ሰዎች ጌታ ለሞተላቸው ሰዎች እንቅፋት እንዳልነው ደሙን ላፈሰሰለት እንደ ጌታ ኢየሱስ እኮ አንድ በግ ፍለጋ አይደለ እንዴ የሄደው? ባገኘው ጊዜ በጫንቃው ተሸክሞ ነው እኮ የሚለው። የጠፋው በጌ አግኝቼዋለሁ። ሄደህ አንብበው እንግዲህ። አንተ እንዲህ ታደርጋለህ? ይሄ ልብ የለንም እኮ። እንኳን የጠፋ ልንፈልግ በቤቱ ያሉትን ሰዎች እንዴት ነህ አንልም። ስልክ ደውለን አንጠይቅም፣ አናጽናናም፣ አንጎበኝም። ግን የሆነ ነገር ሲከሰት ጥያቄ በቃ መተን እንዴት እግዚአብሔርን አክብር አምባጓሮን ፈጥረና ከዛ በኋላ ያን ሰው በሆነ ባልሆነ ገፍትረን ከእግዚአብሔር ቤት እናወጣለን። እንደዚህ አይነት ነገሮች በጣም ከመንፈሳዊ እጥረት፣ ከመንፈሳዊ ብስለት እድገት፣ ከጸሎት ማነስ የሚመጡ ስጋዊ ከመሆን የሚመጡ ነገሮች ናቸው። በቃ እናገራለሁ። ለቤቱ አገልጋይ እስከሆንኩ ድረስ እናገራለሁ እና ብዙ ነገር እየጠፋ ነው ያለው። በእውነት ሰዎች የእግዚአብሔርን ቤት እየጠሉ ያሉበት ጊዜ ላይ ደርሰናል።
ስለዚህ ይሄ ትልቅ መልእክት ነው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። ይህን ያህል ካልኩ እንግዲህ ይበቃል። እኔ መልእክት ብዙ አላስረዝም። እግዚአብሔር አምላክ በዚህ መልእክት እንድንጠቀም ጌታ ይርዳን፣ ይለውጠን፣ ያሳድገን፣ ብቃትን ይስጠን፣ ትሁት ያድርገን እላለሁ። ጌታ ስሙ ለዘላለም ይባረክ። ተባረኩ። ብዙዎች ጋር ባካችሁ፣ አገልጋዮች ጋር፣ ቅዱሳን ጋር፣ አብያተ ክርስቲያናት አገልጋዮች ቅዱሳን ጋር አድርሱልኝ። በተለይ ለዳነችዋ ቤተክርስቲያን፣ ለሁሉም አማርኛ ቋንቋ ለሚናገሩ ለኤርትራውያንም ሆነ ለኢትዮጵያውያን በሙሉ ይህን መልእክት አድርሱ እላለሁ። ተባረኩ። ዘመናችሁ የተባረከ ይሁን። ጸጋ ሰላም ከሁላችሁ ጋር ይሁን። አሜን።